ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሽና እንዲወላችሁ ሞኝላችኋለሁ። በዚህ ሱት ጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ እንግዲህ እጅግ በጣም ልብ የሚሰብር አሳዛኝ ዜና ነው የተሰማው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እንግዲህ ከዚህ ዓለም ድካም አርፈዋል። በመላ ኢትዮጵያውያን እጅግ በጣም የሚወደዱ ሃይማኖት ሳይለዩ ብሔር ሳይለይ ሰፈር መንደር ሳይለይ መላ ኢትዮጵያውያን የሚወዳቸው የሚያከብራቸው የአባትነት መንፈስ ያላቸው የአባትነት እርጋታና ኮሪዝማ ያላቸው ግርማ ሞገስ ያላቸው ትልቅ አባት ነበሩ ሀጂ ዑመር ኢድሪስ። እንግዲህ ረፍታቸው ከዚህ ዓለም ድካም ማረፋቸው ከተሰማ ጊዜ ጀምሮ ብዙዎችን ልብ የሰበረ ብዙዎችን ሀዘን ውስጥ የጣለ ነው። እውነቱን ለመናገር እኔ በገዛ ሃይማኖቴ ያለፉት ትልልቅ ሃይማኖት አባቶች አሉ እንደ ዛሬ ደንግጬ አላውቅም። እውነቴ ነው የምላቸው። እጅግ በጣም ነው የደነገጥኩት። በጣም ነው የምወዳቸው። መንፈሳቸው ደስ ይላል። በጣም የተረጋጋ አንደበታቸው ሱክን ያለ በፍቅርና በትህትና የሚመላለሱ። እንግዲህ እኔ ስለ ሃይማኖቱ አላውቅም፣ ምንም የማውቀው ነገር የለም። ነገር ግን አባትነት ግርማ ሞገሳቸው በጣም ደስ የሚለኝ በፍጹም ልቤ የማከብራቸው ትልቅ አባት እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን አቡነ ኤርሚያስ እጅግ በጣም የምወዳቸው የማከብራቸው እርጋታቸው፣ መንፈሳቸው ትምህርት እኮ አይደለም የሆነ ቃላት ማነው እኮ አይደለም። ሃይማኖት አባት የሚያደርግ መንፈስ የአባትነት መንፈስ ትህትና፣ ካሪዝማ፣ ጉርማ ሞገስ ራሱ ውስጥ ያለ ንጽህና የሚሰጥ ሞገስ አለ እና ሀጂ ዑመር ኢድሪስ እጅግ በጣም ተወዳጅ ናቸው በሞላ ኢትዮጵያውያን እና ሁሉ ኢትዮጵያውያን የሚወዳቸው ስለ ሃይማኖቱ ተብሎ አይደለም። ካቶሊክ አለ፣ ፕሮቴስታንት አለ፣ ኦርቶዶክስ አለ፣ ራሱ ሙስሊም አለ። ሙስሊሙ ከሚያገኙ ትምህርትና እውቀት የተነሳ ሊወዳቸው ከፍቅራቸው የተነሳ ሊወዳቸው ይችላል። ሌላው ህዝብ ለምንድን ነው የሚወዳቸው? ለምንድን ነው እንደዚህ ሰፍሰፍ የሚልላቸው ከተባለ የአባትነት ግርማ ሞገስ፣ እርጋታ፣ ሱክነት መንፈሳዊ አባትነት የሚገኘው ማዕት ካባ ልብሱ በመደራረብ ማዕት መኪና እንትን በማለት በማር ሰውነቱ በተንደላቀቀ በዛ አይደለም። መንፈሳዊ ሰው ክብሩ ጾም፣ ጸሎቱ፣ ስግደት ራስን መጉዳት ነው። መንፈሳዊ ሰው እንደኛ አብሮ መዋጥ እንደኛ ሱጋን ያገኘን ሁሉ መክቶት አይደለም። መንፈሳዊ ሰው አንድ ይመስላችኋል። አንዳንድ መንፈሳዊ አባትነን የሚሉ ሰዎች በመንደላቀቅ የሚከበሩ ይመስላቸዋል። በጋርድ በመጠበቅ በቅንጡ መኪና በመሄድ ከፍ ያሉ ይመስላቸዋል። ከየት በመጣቱ እንደላቀቃለ ነው ጌታ። የህዝብ የምእመኑ ገንዘብ ነው። ነጋዴ ነግጄ ይላል፣ ምሁር ተምሬ ነው ይላል፣ እስፖርተኛ ዶክሜ ለፍቼ ወጥቼ ነው ይላል፣ ጉልበት ሰራተኛ በላቢ አንቆርቆሬ ነው ይላል። የሃይማኖት አባት የሚንደላቀቀው ምን አግኝቼ ነው ይላል። ስለዚህ የሃይማኖት አባት ሞገሱ የሚገኘው ክብሩ የሚገኘው በመንፈሳዊ ፍቅርና ትህትና ነው እንጂ በመለጠጥ አይደለም። አንዳንዶቸው መሬት እንዳይነካን የሚሉ አሉ። ሀጂ ዑመር ግን እህል እንኳን በጎንዛ ደሞዛቸው እህል እንኳን በልቶ የሚያድሩ አይመስሉም። አንገታቸው ስብር ያለ፣ ቃላታቸው ልስልስ ያለ አንደበታቸው እንደማር የሚጣፍጥ በግድ የምትሰማቸው በውድ አይደለም፣ በግድ እንድትሰማቸው የሚያደርገው ከሃይማኖቱ ውጭ ሆነህም የሚናገሩት ንግግር ልብ ላይ ጠለል ብለው የሚገባ በትህትና የተሞሉ ትልቅ አባቶናቸው አጥቶናቸዋል። በጣም ነው ያዘንኩት። እውነቴን ነው ያላቸው፣ ከልቤ ነው ያዘንኩት። ደፋር ናቸው። ያላመኑበትን ያልተቀበሉበትን ነገር ሲናቅስ ለሱም ትህትና አለው። የሚጎርም እኮሌ ሀብታም ነው እኮሌ ድሃ ነው ብሎ ማፈር የለበትም። ድሃ ነው ብሎ መዳፈር፣ ሀብታም ነው ብሎ ማፈር አይገባም። ሃይማኖታዊ ሰው ሃይማኖታዊ ሰው የሚፈራው ፈጣሪን ብቻ እና በእውነት እንዲህ ያለ መንፈሳዊ ሞገስ ያላቸው አባት ማጣት ልብ ስብራት ነው። በጣም እያየን ነው። በእያንዳንዱ ሃይማኖት መሬት እየጠበባቸው የ40 ሚሊዮን ብር መኪና የሚነዱ ለንግግራቸው ለኮት የሌለ ሰውን የማያፍሩ እግዚአብሔርን የማይፈራው በየሃይማኖቱ አሁን ያለንበት ዘመን ጭራሽ ሃይማኖት የወንበዴዎች መደበቂያ ሁሉ እየሆነ መጣ። ሃይማኖት የወንበዴዎች መደበቂያ ሁሉ እየሆነ መጣ። የገንዘብ መደራጃ፣ የብሔር የዞረኝነት፣ የጽንፈኝነት መኮማቻ ዋሻ ሆኗል እና እንዲህ ያለ ብዙ ለመናገር እኛ ብዙ መረጃዎች አለን፣ ብዙ እናወራለን። አውቀን ዝም ያለ
አውቀን ሃይማኖቱን ስለማይፈቅድ ልቦናችን ስላልፈቀደ እኛ ዝም ባልን ቁጥር ደግሞ ውስጥ ያለው ነገር እንዴት ዞረኝነት ዛሬ ቁጥር አንድ የት ነው ዋናው መናኸሪያው? ሃይማኖቱ ከመቼ አይደለም። ስለዚህ ልብ የሚሰብር ነው። ልብ የሚሰብር ሃይማኖት አባቶች ከዓለማዊ ፖለቲከኞች ብሰው ዓለማዊ ፖለቲከኛ እኮ አንድ አይኑ ፍጥጥር ስን ጉጥጥ አድርጎ ያመነበት ነገር ፊት ለፊት ይናገራል። ካመንከቱ ትቀበላለህ፣ ካላመንከቱ ትጋፈጣለህ። በመንፈሳዊ ካባ ውስጥ የተደበቀውን ምን ታደርገዋለህ? ገንዘብ እነሱ ጋር ነው ያለው፣ ኔትወርክ እነሱ ጋር ነው ያለው። እና እንደ ሀጂ ዑመር ያሉ በትትና የሚሞላልሱ ቃላቸው ልብ ውስጥ ጠለል ብሎ የሚገባ ሳትወድ በግድ እንድትሰማቸው የሚያደርግ ሳትወድ በግድ ጆሮ እንድትሰጣቸው ያደርጓል። ለምን? አንደበተ ርቱዕ ናቸው። የሚናገሩትን ያውቁታል። በእውቀት በቃል የተሞሉ ናቸው። በተግባር የተጎለጠ ነው ስራቸው። እና እወዳቸው ነበር። በጣም ነበር መወዳቸው። እና በጣም ነው ያዘንኩት። የለም ሰው እንደሌለ ስለማቅ ነው ያዘንኩት። በሁሉም ሃይማኖት ውስጥ አባት እያጣን መጥተናል። ብቻችንን እየቆረን መጥተናል። አገሩ እንደዚህ ያለ ቀውስ ውስጥ የገባው የሃይማኖት አባቶች ስለሌሉ ነው እንጂ ይህ ሁሉ ሰው ሲተራረድ ሙስሊሙም በሃይማኖቱ ክርስቲያኑ በሃይማኖቱ ገብተው እባካችሁ ለአላህ ብላችሁ ታረቁ፣ እቺ ዞረኝነት እኮ ጥንብ ቆሻሻ ነች ብለው ቢያስታርቅ ይህ ሁሉ ባልተደረሰ። ቅዱስ መስቀል ይዞ ስለ ቅዱስ መስቀሉ ፍቅር ስለ ክርስቶስ ፍቅር ብላ ቢያስተምር ሁሉም በየሃይማኖቱ እንደዚህ አይሆንም ነበር። ካቶሊኩም፣ ፕሮቴስታንቱም፣ ኦርቶዶክስም ቢያስታርቁልን ይህ ሁሉ አልደረስንም። ስለዚህ አባት የለንም። አባት እንደሌላቸው ልጆች ተጥለን ተጣልተን ተዳምተን ተቋስለን ዛሬ እኮ እየተደማን ድምፀ ተዓቅቦ ነው ያለው። ድምፀ ተዓቅቦ በሃይማኖት እኮ ድምፀ ተዓቅቦ የለም። ሃይማኖት ውስጥ ድምፀ ተዓቅቦ የሚባል ነገር የለም። ሃይማኖታዊ አባት ጠፋ ሲጠፋ የሚያወግዝ የሚቆጣ የሚሞከር የሚጎስጥ በጎ ካደረክ የሚያበረታ የሚያጽናና አብረው የሚጓዝ ነው። ድምፀ ተዓቅቦ እንዲህ ባለው ፈታኝ ወቅት ውስጥ የተገኙ ዶገኛ አባት ነበሩ። ትሕትና ያላቸው አባት። ሃይማኖቱ በቃላት ጋጋታ በስብከት ነጎድጓድ ጎርፍ አይደለም። ሃይማኖቱ የሚሰበክ በቃል ብቻ ሰው በምግባር በተግባር አድርጎ ነው የምታሳይ። ሰውን ወደ ሰውን ውደዱ ትላለህ። ራስ በትሕትና ይተመላለክ ሰው እንዲመላለስ ታደርጋለህ። እህል ቀምሶ የሚያውቀው አይመስልም እኮ እህል ቀምሶ የሚያውቀው እስቲ እያቸው አብዛኛው መንፈሳዊ ነን የሚሉ ሰዎች እንዴት ተንቀባረው ቢሮአቸውን እየው፣ ኑራቸውን እየው፣ መኪናቸውን እየው። መሬት ይወቃቻል እንዴ? እኛ አባት ኩስምን ብለው እንዳለቀሱ ስለ ህዝብ ፍቅር ስለ ህዝብ ሰላም እንዳለቀሰ እንዳዘነ እንደተጨማደዱ እንደተከዘ እንዳዘነ አለፉ። እና ትልቅ አባት ነበር እና ለእስልምና ብቻም ሳይሆን ለክርስትናም ጭምር የሚያሳዝን ጉድለት ናቸው። የእሳቸው አለመኖር ጉድለት ነው እና ይህን ጉድለት የሚተካ በጎ ሰው እናገኛለን ወይ የሚለው ሌላ ጉዳይ ነው። መንፈሳዊ ማዕረግ ወይም መንፈሳዊ ስልጣን መያዝ ብቻ እኮ አይደለም ትልቅነት በምታስተምረው ትምህርት ተራ ሰው ሆኖ የራስን ኑሮ እየኖርክና እየሰራ እኮ ህዝብ የሚያስተምሩ በትሕትና የሚሞላለስ እኮ አሉ። ስለዚህ እንደዚህ ያሉ ወርቅ የሆኑ ሰዎች በምን አጋጣሚ ነው የምንተካቸው? እንዳልኳቸው ሰው በጠፋ ጊዜ ነው። ሰው የለም ዛሬ በፖለቲካው ሰው የለም፣ በመንፈሳዊ ሰው የለም፣ በምሁራኖቹ ዘንድ ሰው የለም። ሰው ተርበን በነበረ ሰዓት ነበረ እንዲህ ያለው በትሕትና የሚሞላለሱ በሰው ሁሉ ዘንድ የመወደድ ጸጋ፣ ከጸጋ ሁሉ የተሰጣቸው መወደድ ጸጋ ነው። አዋቂ ናቸው እናውቃለን፣ ትሕትና አላቸው እናውቃለን፣ ምሁር ናቸው በጣም እናውቃለን። ነገር ግን የመወደድ ጸጋ የነበራቸው ትልቅ አባት ናቸው። እሳቸውን ማጣት እውነቱን ለመነጋገር ስብራት ነው፣ ያሳዝናል። መሀል ዝም ብለው ሲገኘው ጉርማ ሞገስ የነበራቸው ናቸው። ዝም ብለው መሀል ሲገኘው ጉርማ ሞገስ የነበራቸው አባት ናቸው። በእውነቱ ነፍስ ይማር። ነፍሶቱን እንግዲህ በቅዱሳን ዘንድ እንዲያደርግ እንጸልያለን። ፈጣሪ ቸር ነው። የሁላችን ፈጣሪ አንዱ ነው።
ይሄ አንድ ሁላችን ሰማይን ምድርን ሰውን ፍጥረቱ ሁሉ የፈጠረ የሚያሳልፍ ፈጣሪ ለሁላችን ፍቅርን ይስጠን። እስካለን ድረስ ደግሞ እንዲህ ያለ በፍቅርና በትህትና የምንመላለሱበት በጎ ልቦና እንዲያድለን እንሞኛለን። ያሳው ነው። ሲሞቻችሁ ላይ አድርጉ፣ ሼር አድርጎ በያላችሁበት ይሞቻቸው። ወዳቻለሁ።